ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አውሮፓ ያላት የአውሮፕላን ነዳጅ ምናልባትም ለ6 ሳምንት ብቻ የሚበቃ መሆኑን ባለስልጣናቱ ተናገሩ። አውሮፓ ምናልባትም ለ6 ሳምንታት ብቻ የሚበቃ የአውሮፕላን ነዳጅ ቀርቷታል ሲሉ የዓለም አቀፍ ኤነርጂ ኤጀንሲ ኃላፊ አስጠነቀቁ። ድርጅቱ በዚህ ሳምንት ባወጣው ሪፖርት አውሮፓ ከመካከለኛው ምስራቅ የምታስገባቸው ምርቶች ቢያንስ ግማሹን መተካት ካልቻለች በሰኔ ወር ያላት ክምችት በአስጊ ሁኔታ እንደሚቀንስ አስጠንቅቀዋል። ከባሕረ ሰላጤው የሚመጣው የአውሮፕላን ነዳጅ የሚያልፍበት የሆርሙዝ የባሕር ወሽመጥ አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ቴህራን ሙሉ በሙሉ ዘግታው ቆይታለች። ይህም የነዳጅ ዋጋ ከፍ ከማድረጉ ባሻገር የእጥረት ስጋትን አስከትሏል። የአይ ዋና ዳይሬክተር ፋቲህ ቪሮል ለኤፕ እንደተናገሩት የሆርሙዝ ወሽመጥ ተዘግቶ የሚቆይ ከሆነ በቅርቡ የበረራ ስረዛዎችም ሊኖሩ ይችላሉ። በኢነርጂ አቅርቦት ደህንነት ዙሪያ ለ32 አባላት አገራት ምክር የሚሰጠው የአይ ወርሃዊ የነዳጅ ገበያ ሪፖርት እንዳመለከተው የባሕረ ሰላጤው ሀገራት የዓለማችን ግዙፍ የአውሮፕላን ነዳጅ አቅራቢ ናቸው። እንደ ኮሪያ፣ ህንድ እና ቻይና ያሉ ሌሎች አገሮች ውስጥ የሚገኝ የነዳጅ ማጣሪያዎች ከመካከለኛው ምስራቅ በሚወጡ ድፍድፍ ነዳጅ ምርቶች ላይ በከፍተኛ ሁኔታ ጥገኛ ናቸው። በዚህ ምክንያት ቀውሱ በአቪዬሽን የነዳጅ ገበያዎች ውስጣዊ አሰራር ላይ ትልቅ ለውጥ አምጥቷል ሲል ድርጅቱ ገልጿል። የዩኬ መንግስት ቃል አቀባይ ለቢቢሲ እንደተናገሩት ሰዎች እና የንግድ እንቅስቃሴዎቹ መቀጠላቸውን መንቀሳቀሳቸውን ለማረጋገጥ ከነዳጅ አቅራቢዎች እና ከአየር መንገዶች ጋር በጥምረት እየሰሩ መሆኑንም ተናግረዋል። የዩኬ አየር መንገዶች በአሁኑ ጊዜ የአቅርቦት መቆራረጥ እንደማይገጥመው ግልጽ ነው ብለዋል። ኤርላይንስ ዩኬ በዩኬ የአውሮፕላን ነዳጅ አቅርቦት ላይም ችግር ባያጋጥምም የነዳጅ መቆራረጥ በሚከሰትበት ጊዜ የአቪዬሽን ኢንዱስትሪውን ለመደገፍ የሚያስፈልጉት ወሳኝ እርምጃዎችን በተመለከተ ከመንግስት ጋር እየተነጋገረ መሆኑንም ተናግረዋል። ቀደም ሲል አውሮፓ 75 በመቶ የሚሆነውን የአውሮፕላን ነዳጅ የምታስገባው ከመካከለኛው ምስራቅ እንደነበረ የዓለም አቀፍ የአውሮፕላን ነዳጅ ኢንዱስትሪ አስታውቋል። በአሁኑ ወቅት የአውሮፓ ሀገራት ከባሕረ ሰላጤው የሚመጡ አቅርቦቶችን ከሌላ ቦታ በሚያስገቡት ምርት ለመተካት እየተጣደፉ ነው። ተንታኞቹ እንደሚሉት እነዚህ ምርቶች በአሁኑ ወቅት እያገኙ ያሉት ከአሜሪካ እና ከናይጄሪያ ነው። አይኤ ባለፉት ሳምንታት ውስጥ ከአሜሪካ የሚገባው የአውሮፕላን ነዳጅ መጨመሩን አስታውቋል። እነዚህ ከአሜሪካ እና ናይጄሪያ የሚመጡ የነዳጅ አቅርቦቶች በሙሉ ወደ አውሮፓ ቢገቡ እንኳ ከተስተጓጎለው የመካከለኛው ምስራቅ አቅርቦት ከግማሽ ትንሽ የሚበልጠውን ብቻ እንደሚተኩ በሪፖርቱ አስጠንቅቀዋል። አውሮፓ ከመካከለኛው ምስራቅ የምታስገባውን ምርት 50 በመቶ በላይ መተካት ካልቻለች በተወሰኑ አውሮፕላን ማረፊያዎች ላይ እጥረት ሊፈጥር ይችላል። ይህም የበረራ መሰረዝ እና የፍላጎት መስተጓጎል ሊያስከትል ይችላል ብለዋል። 3/4 የሚሆነው አቅርቦት መተካት ከተቻለ ተመሳሳይ ሁኔታ አሁንም ሊፈጠር ይችላል ያለው ኤጀንሲው፣ ይህ ግን እስከ ነሐሴ ወር ድረስ እንደማይፈጠር አስታውቋል። በዚህ ምክንያት በቀጣይ ወራት በቂ ክምችት እንዲኖር ከተፈለገ የአውሮፓ ገበያዎች ከሌላ ቦታ ተጨማሪ ተተኪ ነዳጅ ለማስገባት ጠንክረው መስራት ያስፈልጋቸው ይመስላል ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።